ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምናላችሁልን። የትዝታ ስፖርት የመረጃ ሰዓታችን ከዛ ጀምሮ ወደ እናንተ የሚደርስ ነው የሚሆነው። እናንተም በቆይታችሁ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። አዳዲስ ስፖርት መረጃዎችን እየነገርናችሁ ለቀጣዮቹ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ያላችሁን ሀሳብ አስተያየትም በኮሜንት መስጫው ላይ ሀሳባችሁን እንድታሰፍሩ በአክብሮት እንጠይቃችኋለን። ቀዳሚ የምናደርገው ጉዳይ የአውሮፓ ቻምፒዮንስ ሊግ ነው። ከዛ በዘለለ ደግሞ አሰልጣኝ ሩበን አሞሪም በፖርቹጋል ሊግ መፈለጋቸው እየተነገረ ነው የሚገኘው። ይህንን ጉዳይ የምናነሳ ነው የሚሆነው። በዋነኝነት ቀዳሚ የምናደርገው የ2025/26 የአውሮፓ ቻምፒዮንስ ሊግ በይፋ ዛሬ ምሽት የሚጀመር ነው የሚሆነው። በሳን ማሜስ ስቴዲየም አትሌቲኮ ቢልባኦ ከአርሰናል ምሽት 1:45 በሚያደርጉት ጨዋታ የ2025/26 የአውሮፓ ቻምፒዮንስ ሊግ መከፈቱ ይበሰራል ማለት ነው። በሳን ማሜስ ስቴዲየም አትሌቲክ ቢልባኦ ከ10 ዓመታት በኋላ ዳግም ወደ ቻምፒዮንስ ሊጉ ተመልሷል። አርሰናል ደግሞ በ2023/24 የውድድር ዘመን በ2024/25 የአውሮፓ ቻምፒዮንስ ሊግ በግማሽ ፍጻሜው በፒኤስጂ ተሸንፎ ከውድድሩ ውጭ ሆኖ ዳግም ወደ አውሮፓ ቻምፒዮንስ ሊግ ዳግም ሌላ ተስፋን ይዞ ነው ይህን ጨዋታ የሚያደርግም ጨዋታ የሚጠበቅ ነው የሚሆነው። የመክፈቻ ጨዋታ ነው። አሰልጣኝ ሚካኤል አርቴታ በትውልድ መንደራቸው 100 ኪሎ ሜትር ርቀት ላይ ከምትገኘው የባስኳ ግዛት ቢልባኦ ከተማ በሳን ማሜስ ስቴዲየም ይህን ጨዋታ የሚያደርጉ ይሆናል። ይህ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። አርሰናል እንግዲህ ከኖቲንግሃም ፎረስት የ3-0 አሸናፊነት ማግስት የሚያደርገው ጨዋታ ነው። በቅዳሜ ዕለት ደግሞ ወሳኝ ጨዋታ ይጠብቀዋል ከሲቲ ጋር በ5ኛ ሳምንት የእንግሊዝ ፕሪሚየር ሊግ። ከፊቱ ደግሞ ማንቸስተር ሲቲን የሚገጥምበት ጨዋታ በእጅጉ ይጠበቃል። ከዛ ጨዋታ በፊት አስቀድሞ የሚያደርገው ጨዋታ በመሆኑ ከዚህ ጨዋታ ላይ መጠነኛ ለውጥ አድርጎ ይገባል ተብሎ ይጠበቃል ሚካኤል አርቴታ። ነገር ግን በሳን ማሜስ ስቴዲየም የሚደረገው ጨዋታ በእጅጉ ፈተና ይሆንበታል ተብሎ ነው የሚጠበቀው። አትሌቲክ ቢልባኦ በሜዳው ከሚያደርገው ጨዋታዎች ፈታኝ ይሆናሉ። ሜዳው በእጅጉ 57,000 ደጋፊዎችን ይይዛል። የደጋፊዎቹ ድባብ እጅግ የተለየ ነው። የባስኳ ግዛት አትሌቲክ ቢልባኦ የሚገኘው ክለቡ እንግዲህ በዚህ ጨዋታ ላይ ለአርሰናል ፈተና ይሆናል ተብሎ የሚጠበቀው የደጋፊዎቹ ድባብ ነው። ከዛ አንጻር ምናልባት ሚካኤል አርቴታ ግን የ5ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሲቲ ጋር የሚያደርገውን ጨዋታ ታሳቢ ማድረግ መጠነኛ ለውጦችን አድርጎ ሊገባ ይችላል ተብሎ ይጠበቃል ማለት ነው። እንግዲህ በአርሰናል በኩል በጨዋታው የማይሰለፉ ተጫዋቾች አሉ። ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ካይ ሃቨርዝ እና እንዲሁም ደግሞ ገብርኤል ጄሱስ ከዚህ ጨዋታ ውጭ ናቸውም ተብሏል። ከነሱም በተጨማሪ ጉዳት ላይ የነበሩት ዊሊያም ሳሊባ እና ክርስቲያን ኖርጋርድ አሁንም የመሰለፋቸው ነገር አጠራጣሪ ነው እየተባለ ነው የሚገኙ። ምናልባት ልምምድ እንደጀመሩ ተነግሯል። ነገር ግን ልምምድ ቢጀምሩም እዚህ ጨዋታ ላይ የመድረሳቸው ነገር እስካሁን በእርግጠኝነት አልተነገረም። ምናልባት የመሰለፋቸው ነገርም ሊያጠራጥር እንደሚችል እየተነገረ ነው የሚገኘው ማለት ነው። እንግዲህ የተወዳጁ የአውሮፓ ቻምፒዮንስ ሊግ ዛሬ በይፋ ይበሰራል፣ ይከፈታል ማለት ነው። በእጅጉ ተወዳጅ ነው። የአውሮፓ ሀያላን ክለቦችን የሚያፋጥጠው አዲስ የውድድር ፎርማትን ይዞ ከመጣ በኋላ እንግዲህ በ2024/25 የውድድር ዘመን በአዲስ ፎርማት መጣ። አሁን ዛሬ 2ኛ ዓመቱ ላይ ነው የአዲሱ ፎርማት ማለት ነው። እንግዲህ በአዲሱ ፎርማት ትልልቅ ጨዋታዎችን ከወዲሁ ነው የምናገኘው። እነዚህ ትልልቅ ጨዋታዎች ታዲያ በእጅጉ የሚጠበቁ ናቸው። ከወዲሁ የፍጻሜ ያክል ጨዋታዎችን እንድንመለከት እድል ሰጥቷል ማለት ነው የአውሮፓ ቻምፒዮንስ ሊግ። ለሁሉም ግን 1:45 አትሌቲክ ቢልባኦ ከአርሰናል ጋር የሚያደርጉት ጨዋታ በእጅጉ የሚጠበቅ ጨዋታ ነው። አርሰናል ዘንድሮ በፕሪሚየር ሊጉ እንግዲህ አንድ ጨዋታ ብቻ ነው የተሸነፈው። ካረጋቸው 4 ጨዋታዎች 3ቱን አሸንፏል፣ 9 ነጥቦችንም ሰብስቧል። ከዚህ አንጻር እንግዲህ ጥሩ የሚባል አጀማመርን አድርጓል። በዝውውር ገበያው ላይ በስፋት ተሳትፏል። በስፋት ተሳትፎም ወሳኝ የሚባሉ ቦታዎች ላይ ወሳኝ ተጫዋቾችን አምጥቷል። እነ ቪክተር ዮኬሬስን የመሳሰሉ ከዚህ በፊት በተደጋጋሚ ጥያቄ የሚነሳበት የአርሰናል የአጥቂ ክፍል መሳሳት፣ የአጥቂ ክፍል ሻርፕ አለመሆን ወይም ደግሞ ጨራሽ አጥቂን ያለማግኘት ነገር አርሰናል ፕሪሚየር ሊግ ዋንጫውንም እንዲሁም በቻምፒዮንስ ሊጉም ተጉዞ ወደፊት እንዳይሄድ ያደረገው ነገር ያ ነው ሳንካው እየተባለ ነበር። አሁን ግን ያንን ሳንካ በሚቀርፍ መልኩ ጨራሽ አይምሬን አጥቂ ከስፖርቲንግ ሊዝበን ቪክተር ዮኬሬስን አምጥተዋል። ቪክተር ዮኬሬስን ባደረጋቸው 4 ጨዋታዎች 3 ግቦችን አስቆጥሯል። ይህም ለቪክተር ዮኬሬስ ቆንጆ የሚባል አጀማመር ነው። ከዚህ በኋላም ፕሪሚየር ሊጉን እየተላመደ ለአርሰናል ሁነኛ
አጥቂ ይሆናል ተብሎም ይጠበቃል። ከዛ በተጨማሪ ከፕሪሚየር ሊጉ ኤብሪች ኤዜን ከፓላስ እንዲሁም ደግሞ ኑኖ ማጁኪን ከቼልሲ ያመጡት የሚካኤል አርቴታው ቡድን እንግዲህ ጥሩ የሚባል አጀማመር እያደረጉ ነው የሚገኘው። በተለይ ደግሞ የኑኖ ማጁኬ ወደ አርሰናል ሲመጣ የአርሰናል ደጋፊዎች ብዙዎቹ ደጋፊዎች ደስተኛ አልነበሩ ነበር። ነገር ግን አሁን ላይ ያንን ሀሳባቸውን እንዲቀይሩ የሚያደርግ እንቅስቃሴን እያሳየ ነው የሚገኘው። ድንቅ የሚባለው ኑኖ ማጁኬን እየተመለከት ነው። በተለይ ደግሞ የአርሰናልን የማጥቃት ክፍል በግራ በኩል ላይ የቡካዮ ሳካን አለመኖር ተከትሎ እሱ በቋሚነት እየተሰለፈ ነው የሚገኘው። በሚገባም ያንን ቦታ በሚገባ እየሸፈነ ነው የሚገኘው። አሁን ላይ ለአርሰናል በተለይ ደግሞ የኖቲንግሃም ጨዋታ ላይ በእጅጉ ለኖቲንግሃም ተከላካዮች መከራ ሲሆንባቸው እንደነበረ ተመልክተናል። ኤቤሬቺ ኤዜም ከቪክተር ዮኬሬሽ ጋር ያላቸው ትስስር ያላቸው ቅርርብ ያላቸው መናበብ የሚደንቅ ነው። ኤቤሬቺ ኤዜ በቴክኒክም ላቅ ያለ ነው፣ በታክቲኩም እንዲሁ የሚረዳበት ጨዋታን የሚያነብበት መንገድ የሚገርም ነው። እንግዲህ ለአርሰናል እነዚህ ሁሉ ተጫዋቾች በእጅጉ የሚጠበቁ ናቸው። ሌላኛው እንግዲህ ማርቲን ዙበሚንዲ ነው። ማርቲን ዙበሚንዲ ራሱ የቶማስ ፓርቲን መውጣት ተከትሎ እንግዲህ ሚካኤል አርቴታ ለዛ ቦታ ይሆናል ብለው ያመጡ ተጫዋች ነው። በእጅጉ የሚገርም ተጫዋች እንደሆነ ተመልክተነዋል። ኳሶችን በደንብ የሚከላከል እንዲሁም ደግሞ ግብ አርሰናል ወደ ግብ ክልል በሚደርስበት ሰዓት ማጥቃቱን በሚገባ የሚያግዝ ተጫዋች ነው ተመልክተነዋል። በኖቲንግሃም ጨዋታ ላይም 2 ግቦችን አስቆጥሮ ድንቅ የሚባል ጊዜን እንዳሳለፈ የሚታወስ ነው። ዛሬም እንግዲህ እነዚህ ተጫዋቾች የሚጠበቁ ናቸው። ምናልባት አርሰናል ሚካኤል አርቴታ በእነዚህ ተጫዋቾች ላይ ለውጥ ሊያደርግ ይችላል ተብሎ ይጠበቃል፣ የሲቲውን ጨዋታ በማሰብ ማለት ነው። ለሁሉም ግን እነዚህን ሁሉ ጨዋታዎች አርሰናል ከአትሌቲክ ቢልባኦ የሚያደርገው ጨዋታ በእጅጉ የሚጠበቅ ነው። እንግዲህ ሚካኤል አርቴታ ወደ ትውልድ መንደሩ ተመልሶ ከትውልድ መንደሩ ከ100 ኪሎ ሜትር ርቀት ላይ ነው ዛሬ በሳን ማሜስ ስቴዲየም የሚያደርገው ወደ ባስክ ግዛት ተመልሶ ማለት ነው። ይህም ለአትሌቲክ ቢልባኦም ለአርሰናልም በእጅጉ የሚጠበቅ ነው የሚሆነው። አትሌቲክ ቢልባኦ እንግዲህ ከ10 ዓመታት በኋላ ዳግም ወደ ቻምፒዮንስ ሊጉ ተመልሰዋል። አርሰናልና አትሌቲክ ቢልባኦ በቻምፒዮንስ ሊጉ ሲገናኙ ይህ ለመጀመሪያ ጊዜያት ነው። ይህም በእጅጉ የሚጠበቅ ነው የሚሆነው። ሌሎች ጨዋታዎችም ይቀጥላሉ። አርሰናል 1:45 ከአትሌቲኮ ቢልባኦ በሳን ማሜስ ያደርጋሉ። በተመሳሳይ 1:45 ፒኤስቪ ከራየል ቫይካኖ እንዲሁም በ4 ሰዓት ሌሎች 4 ጨዋታዎች ሲደረጉ ቤኔፊካ ከካራባ ብራግ፣ ጁቬንቱስ ከዶርትመንድ፣ ሪያል ማድሪድ ከማርሴ፣ ቶተናም ከቪያሪያል የሚደረግ ነው የሚሆነው። ሪያል ማድሪድ የ15 ጊዜ የአውሮፓ ቻምፒዮንስ ሊግ ባለ ክብሩ ከማርሴ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ከዚህ ጊዜ ግንኙነታቸው አንድም ጊዜ ሪያል ማድሪድና አሸንፎ ያውቅም ማርሴ ማለት ነው። ሪያል ማድሪድ በስፔን ላሊጋ እንግዲህ በቀይ ወጥቶበት 2-1 ጨዋታውን አሸንፎ ወደዚህ ጨዋታ እንደመጣ የሚታወስ ነው። ለዚህ ጨዋታ ላይ ጁዴ ቤሊንግሃም ከጉዳት መልስ በቡድኑ ስብስብ ውስጥ እንደተካተተ እየተነገረ ነው የሚገኘው። ጨዋታ የሚጠበቅ ነው። ጁቬንቱስ ከዶርትመንድ በተመሳሳይ ጁቬንቱስ ከጣሊያን ሴሪያው በስኩዶቶ ማለት ነው 4-3 ኢንተር ሚላንን ካሸነፈበት ጨዋታ ማግስት ከዛ ድራማዊ ጨዋታ ማግስት ነው ዛሬ ጨዋታ የሚያደርገው ዶርትመንድ ጋር ማለት ነው። በእጅጉ የሚጠበቅ ጨዋታ ነው። ሪያል ማድሪድ ቶተናም ከቪያሪያል ላይም የሚያደርጉት ጨዋታ በእጅጉ የሚጠበቅ ነው። ለሁሉም ዛሬ ተወዳጁ የአውሮፓ ቻምፒዮንስ ሊግ በይፋ ይጀመራል። ታዲያ ሲጀመር የምታስታውሱት በአውሮፓ ቻምፒዮንስ ሊግ ምሽቶች የማትዘነጉት ምሽት የትኛው ነው የሚለውን በኮሜንት ሴክሽን ላይ ያካፍሉን። እኛም መልሰን ወደ እናንተ የምናጋራችሁ ነው የሚሆነው። ሌላኛው ጉዳያችን የሚሆነው አሰልጣኝ ሩበን አሞሪምን የተመለከተ ነው። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት በለስ እየቀናቸው አይደለም። በእጅጉ እየተተቹ በእጅጉ እየተዘበራረቀባቸው ነው ያለው። አሰልጣኝ ሩበን አሞሪም አሁን ላይ የአሰልጥን ጥሪ ከፖርቹጋሉ ክለብ ቤኔፊካ ጥሪ እንደቀረበላቸው እየተነገረ ነው የሚገኘው። እንደ ዴይሊ ሜል ዘገባ ከሆነ በቅርቡ የክለቡ ፕሬዚዳንት የሆኑት ሆነው የተቀጠሩ ሰው አሰልጣኝ ሩበን አሞሪምን የክለቡ አሰልጣኝ አድርገው ለመሾም እቅድ እንዳላቸው ተነግሯል። ይህንን ያስነበበው የእንግሊዙ ተነባቢ ጋዜጣ ዴይሊ ሜል ነው። አሁን ላይ የማንቸስተር ዩናይትድ ሰዎችም በአሰልጣኝ ሩበን አሞሪም ላይ እምነት እንደሌላቸው እየተነገረ ነው የሚገኘው። ምናልባት የአሰልጣኝ ሩበን አሞሪምና የማንቸስተር ዩናይትድ እህል ውሃ ባጭሩ ሊቆረጥ ይችላል እየተባለ በብዙዎች እየተነገረ ነው የሚገኘው። አሰልጣኝ ሩበን አሞሪምም 3-4-3ን የሙጠኝ ብለዋል። ከ3-4-3 ውጭ ወደ ውጭ የሚል ሀሳብ አላቸው። እኔ አሰላለፌን ወይም ደግሞ ታክቲኬን ከምቀይር ወይም ፍልስፍናዬን ከምቀይር ማንቸስተር ዩናይትድ የፈለገውን ሰው መቀየር ይችላል ወይም ደግሞ እኔን አንስቶ
ያንን አሰላለፍ መቀየር ይችላል የሚል ሀሳብ አላቸው። በዚህ ግትርነታቸው የተነሳ ማንቸስተር ዩናይትድ ቆራጥ ኃላፊነትን ወይም ደግሞ ቆራጥ ውሳኔን ሊያሳርፍ ይችላል በአሰልጣኝ ሩበን አሞሪም ላይ እየተባለ ነው የሚገኘው። ምናልባት የቼልሲ ጨዋታ ላይ ዋናው ያ ነገር ይሆናል እየተባለ ነው የሚገኘው። ቼልሲን በሚገጥሙበት ጨዋታ ላይ በኦልድ ትራፎርድ ነው ጨዋታው የሚደረገው። በዚህ ጨዋታ ላይ ታዲያ አሰልጣኝ ሩበን አሞሪም የሚሸነፉ ከሆነ ቼልሲን ጨዋታ የሚያሸንፍ ከሆነ የአሰልጣኝ ሩበን አሞሪምና የማንቸስተር ዩናይትድ ቆይታ ወደ ማብቂያው ይሄዳል እየተባለ ነው የሚገኘው። እንግዲህ እንደ ዴይሊ ሜል ዘገባም ከሆነ ወደ ፖርቹጋሉ ክለብ ቤኔፊካም ሊሄድ የሚችልበት እድል እንዳለ የተነገረ ነው። አሁን ላይ የማንቸስተር ዩናይትድ አመራሮች በሩበን አሞሪም ላይ እምነት እንደሌላቸው ከክለቡ አካባቢ እየወጡ ያሉ መረጃዎች እያመላከቱ ነው የሚገኘው። እንግዲህ ለሁሉም ግን የሩበን አሞሪምን ቆይታ የሚወስነው ጨዋታ ግን ከሁሉም በላይ የቼልሲ ጨዋታ ነው። ይህን ጨዋታ የሚያሸንፉ ከሆነ የሚቆዩበት እድል ይኖራል። ምናልባት እድል ሊሰጣቸው ይችላል። የሚሸነፉ ከሆነ ግን ምናልባትም ማንቸስተር ዩናይትድ ሩበን አሞሪምን ሻንጣቸውን ጠቅለው ከካሪንግተን እንዲወጡ ሊያደርጋቸው ይችላል እየተባለ ነው የሚገኘው። ውድ ቤተሰቦቻችን የዛሬው ስፖርታዊ መረጃዎች የተከታተላችሁትን ይመስል ነበር። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። የዩቲዩብ ቻናላችንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰናይ ጊዜን ተመኘ።